ሽብርና ነጭ ሽብር እያልክ እርስ በርስ ስትበላላ ስታደርገው የነበረው የእርስ በርስ መጠፋፋት እኮ ነው ዛሬ የኛ ወጣቱ ጫካ እንዲገባ ይሆነው። የማን ችግር ነው? አሁን እኮ ሰላም ጤና ይስጥልኝ የተከበራችሁ የጉባርች ኢትዮጵያ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰሞኑን የምናያቸው ነገሮች እንደገና በነዛው ለዚህ እልፍ አይላፍ ሆኖ ብዙ ዋጋ ተከፍሎበት ዛሬም ዋጋ ያስከፈለን ላለው ነገር የጥፋት አማራጭ ብቻ የሚኖሩ የሚናገሩና በዛው የሚሄዱ ክፎች እንደገና ተመልሰው መጣው እነሱ ሲናገሩት ብቻ ማንኛውም ነገር ተሰሚነት እንዳለውና በእነርሱ ክፉ ነገር ተገርዘው ተበርዘው ተጠምቀው ያደጉ ብዙ ፍኝት ልጆች እንዳሏቸው ነው በየሶሻል ሚዲያው ያዩ ያሉት። እኔ እንደ ግለሰብ ያዘንኩት ዛሬም ከገዳዮቹ ጋር የሚተባበር በዚህ ልክ የረከሰ ትውልድ መብዛቱ ነው እንጂ የሚያሸንፈው ነው አይደለም። ቢኮዝ አንድ ግለሰብ ነው እኮ ምንም አንድ ግለሰብ ነው ጀስት የፈለገውን ነገር ይሁን ቢባል ምንም እንደ እውነት ወዳድና እውነት እንደሚኖር ሰው ዘመኑ የጠላው ግን የሚያሸንፍ እውነት እስከያዝን ድረስ ያ ይቀጥላል። ዞሮ ዞሮ ሰው ራሱን ለማጥፋት የሚጣደፍ ከአጥፊዎቹ ከጋላቢዎቹ ከአዋራጆቹ ከነውረኞቹ ጋራ እየተጋለበ ያለ መሆኑን ነው የተረዳሁት። በዚህ በጣም አዝኛለሁ። ምንም ይባል ምንም ግን ኢትዮጵያ ትቀጥላለች። እንዲህ ያን ነው የምንቀጥለው። እንሰማለን በ45 ቀን ውስጥ ይሄ መንግስት እንጥላለን እያላችሁ ነው። ማን ነው ልደቱ ከሰማችሁት እነሱ እንደዛ አጀንዳ ሆኖ ሰዎችን ማንጫጫታቸው በራሱ እኮ በቃ ለነሱ ድል ነው። ግን በእነሱ መከራ ይበላ ሰው እነሱን እያደመጠ ዛሬም ለሌላ መከራ መሰለፉ አሳፋሪ ነው። 3 ወር በጣም የተጋነነ ሆኖ ነው ያገኘው። እንደውም በግማሽ 6 ሳምንት በቂ ሆኖ ነው ያገኘው። ይሄን እንዴት ይቻላል የሚለውን ሲያንት ሶፊ የመረጫቸው ነው ወደፊት አወጣው ይሆናል። ያኔ የምናየው ነው። የኢትዮጵያ ሕዝብ እምነት ኖሮት እኔ በምናገረው ነገር እሺ አሳየን ምራን ይሄን በ3 ወር ማድረግ የሚቻል ከሆነ ቢለኝ በ6 ሳምንት አሳካዋለሁ። ይሄ እንዴት አድርገህ አንተ እኮ ተብለህ ካርድን ሁሉ ጨርሰህ ነው። እንዳጠቃላይ እኔ እንዳልኳችሁ በእነዚህ ሰዎች ጫጫታውና መደነባበሩ ከመጣ በእነዚህ ሰዎች ትኩረት ካገኙ እነዚህ ሰዎችና ላኪዎቻቸው አቅጣጫ ለመቀየር ተጽዕኖ ለመፍጠር ጊዜ ለመውሰድ እድል ካገኙ እውነቴን ነው የምላችሁ መከራችንን እየደገሱ ከተስፋ መቁረጥ ወጥተው ወደ አሸናፊነት መንበር እንዲመጡ ነው ያደርጋችኋቸው ያላችሁ። ለዛ ነው እውነት ጠል ነው። እኔ አንዱ እዚህ እየተናገርኩ ስላለው ማለት ነው። ምንም በሆነ ገንዘብ በምናምን አይደለም። ጀስት ሀገር ፈርሶ ዛሬ እኮ ሀገር ጉዳይ ላይ ነው ያለ ነው። ሀገር ፈርሶ ምን ነገር ሊገኝ ነው? እና እነዚህ ሰዎች መጥተው በዚህ ልክ እየተሰባሰቡ እየተጠራቀሙ ምን እያሉ የሚሄዱት የተሰጣቸውን ካርድ ሁሉ አባክነው ተስፋ ቆርጠው ከወደቁበት አሁንም የኛ አለመለወጥና ብኩንነት አስተውሎት የተሞላበት ጉዞ አለመሄድ የምንውልበትና የምናደርገውን የምናደምጠውንም ሆነ ማንኛውም ነገር አስበን አቅደን በትክክል ከወደቅንበት ከጮክንበት ከወቀስንበት እና በዛ ነገር ላይ ብዙ ነገር ከከፈልንበት ላለመውጣት እንደገና ሌላ ነገር እያደረግን ስለሆነ ነው። ለዛ ነው አሁንም የሚያወራችሁ እና እነዚህ ሰዎች ፊት ላይ ያሉ ሰዎች እንደኔ ግምገማ አቺቭመንት አላቸው። ተጎጂው ተገዳዩ ተበዳዩ ብዙ በደልና ብዙ ስቃይ የደረሰበት ሰው ከዛ ስቃይ ለመውጣት ጥረት ካላደረገ የሚያሰቃየው ሰው ምንድነው ችግሩ? የፈለገውን እያደረገ እየተባበረ እየተግባባ ቢሄድ እውነት ስለተጠላ አይደል እንዴ? እኔ ብዙ ነገር እኮ ያየው ነው። የኔ ሚዲያ ብቻ በቂ እኮ ነው ስንት ሰው ተከታይ እንዳለው። ታዲያ ኢትዮጵያን የሚያስቀጥለው ይሄ ነው ይላል። አንዳንዴ ከፈታ አድርጎም ደግሞ ያንን የግድ ነው ንያው ምኞቱን ፈጣሪ ስለሚፈቅድና ልደቱም እንደዛ ያላችሁ ነው። መንግስት ሳይወድ በግድ ለድርድር ለውይይት እንዲንበረከክ ማድረግ ይችላል። በስሜት አይደለም የምናገረው። ይቻል እንዳይቻል ያደረግነው እኛ ስለማንደማመጥ ስለማንስማማ በሐሳቡ የጠራ አቋም መያዝ ስላቸው በቃ ልክ ነው። ለምን አንተን የሚጋልቡ ሰዎች ህዝብን እንደ ህዝብ እንዲዋረድ እንዲበታተን ሰርተው ነበር። አሁን መሰብሰቢያው እንደዛ አጥሯቸው በታትነው ሁሉ ነገር አሳጥተው እንዲፎኖ የቀረውን ይሄን ውጤት እንዲመጣ አድርገው ልዩነቶች ለብጥብጥ ሁሉ የሚጠቀሱበት ላይ ዛሬ በካቦ ቢያስሩም የማትሰበሰብ የማትደማመጥ ይሆንከው ራስና መሰሎች የሰራችሁት እኮ ነው። ያ ደግሞ ጥሩ አጋጣሚ ነው ማለት ነው። ምክንያቱም ለክፋት እንኳን አሁን ከዛ ጋር ቂጣችሁን ከወጋችሁ ጋር እየሄዳችሁ ምንም ልብሳችሁን ብትገልጡም አልተሳክቶም።
ለዛ ነው መቀመ ያቃታችሁ ወይም አብሮ መቆም ያቃታችሁ እኮ በራሳችሁ እንድንነጣጠል አብዝታችሁ ስለሰራችሁ ነው። ለክፋትም ቢሆን ተባብራችሁ የምታጠፉት ነገር ቢኖር አልሆናለ። ሰው አልለወጣለ እንጂ ደግሞ እንደናንተ አይነት የረከሰና ያንንም በአደባባይ ይገለጣል እንዴ? አሁን የዘውዬ ይናገራል። ስሙት። የተከፋፈለ አመለካከት ስላለ እውነቱን ልንገር፣ በኢትዮጵያ ታሪክም በአካባቢያችንም ካየናቸው መንግስታት ሁሉ በጣም ደካማው መንግስት አሁን በስልጣን ላይ ያለው መንግስት። ልክ ነው። ይህም ልክ ነው የምላችሁ ለምንድን ነው? በጣም ነፃነት ስለሰጠ ነው። ልደቱ የሚያውቀው ቀጥቃጭነት ነው። ይህንን መንግስትም እያስኮረፉ ያለ የሌለ ኃይል እስከ መጨረሻው ሰዓት ድረስ ደካማ መስሏል። ናንነጋገር እየተባልክ ያለውን መድረክ ሁሉ አሟጣ እየተጠቀምክ በዛ ይህን መንግስት እየሞገትክ ወደምትፈልገው በጎ ነገርም ሆነ አማራጮች ወደሚሰፉበት እውነት ስታወሩት የነበረውን ነገር ቢሆን ኖሮ የሰላም መድረክ የምትጠሩ ሰዎች እንዋደድ የሚል መፈክር ብቻ የምትፈሩ እናንተ ያጋንንት ውላጆች ካልሆናችሁ በምንም መልኩ ዛሬም በዚህና በዚህ ብትሰበሰቡ በትክክል እናንተ እነማን ከማን ጋር እንደሚሰሩና እስከሚሞቱ ድረስ ከምን ጋር እንደሚቆሙ እሱ ይገለጥልን ዘንድ ወጣችሁ እንጂ ሌላ ነገር ልታመጡ ቆኑ አይደለም። እዚህ ቨርቹዋል ላይ የተገናኛችሁ ሰዎች በአካል ብትገናኙ ከካሜራ ጀርባ የምትባሉ ሰዎች ናችሁ። አሁን ለደረስንበት እንደናንተ አይነት አሽንጉሊቶች የሰራችሁት አሻጥርና ደባር ስበርሳችሁ የተባላችሁ ያለማመዳችሁ ነውር እኮ ነው አለቀነ ያለው። እናንተም ቢሆን ከዛ አትወጡ። ዛሬም እንደዛ የምትሉት ግን ምንድነው? አንድ የኖራችሁበት ክፉ መንፈስ እላያችሁ ላይ ሰፍሯል። ያ ክፉ መንፈስ እናንተን ቀብር ውስጥ ካልጨመረ አይድንም። በሁሉም ነገር ላይ ከስራችኋል። ሁሉም ተጠቅሞ ጥሏችኋል። ስለዚህ አንድ ቀንም ቢሆን የእድሜያችሁ ማራዘሚያ የሚሆነው የሚደናገሩ ሰዎችን እያደናገሩ ያንን የተረገመ ሐሳባችሁን የተሰባሰባችሁ መስላችሁ መሰባሰብን እንደማትወዱት አውቃለሁ። አብሮ መሆንን እንደማትወዱት አውቃለሁ። ድልን እንደዚህ በክብር መቆምን እንደ ሰው መቆምን አንዳችሁም ቢሆን ያንን አታውቁትም፣ ልታውቁትም አትችሉም። እሱ እናንተን ለሚጋልቡት ሰዎች የተሰጠ ስለሆነ የሰራችሁትን ነውር እኩል እየቆጠሩ ጀስት እንደሆነ ማድረግ ነውና ይሄ መንግስት ደካማ ነው ማይረባ ነው ምናምን ያልከው ሰላም ስለሰጠ ተደርጎ የማይታወቅን በምርጫ ያላሸነፉ ሰዎችን በካቢኔ እያካተተ እንትስራለ አጋር ምናምን እያለ አንዱን ገዢ አንዱን በዝባዥ እንደዛ አይነት የጭቆናና የከፋፋይነት መንፈስን የድንቁርናና የብልግናን ባህል አድርጎ የኖረውን ህዋት አንተ የምታመልከውን ልደቱ ማለት ነው። ያንን ሁሉ አንተ ህዋትን እየሰደብክ ለህዋት ስትሰራ የነበርከው ነውረኛ ሁሉ የሚያጋለጥና ምሰራ ከሆነ በህዝብ ፊት ይሄው መድረክ ተቀምጦ ለሐር ስትባል አንዷ ላይም አልተቀመጥክም። ለምን? የውሸቱ አይኖርኩም። ልብ ያልክ ልብ ይውለቅና ስንቱን ሰው ነው ልቡን ያስጠፋው። አሁንም አንተን የሚከተል ሰው በእርግጥ እንዳንተ ልቡ የበከተ ነውና ይሄ መንግስት ደካማ ነው ያልከው መግደል ብቻ ነው የመንግስት አቅሙ። መንግስት ጨቋኝ መሆን ነው በቃ የመንግስት መለኪያው። ይሄ ደግሞ ለላ ብሎ ከህዝብ ጋር ለመቀራረብ ህዝብና መንግስት አብሮ የሚኖር አንዱ ለአንዱ የሚኖር የሚተሳሰብ እንጂ ሀገርን እየበዘበዘ ኑሮ ሀገርን ጥሎ ለመውጣት እያሰበ ሀገርን በጨቋኝነት በቅኝ ገዥነት ይታሰብበት የነበረውን የዝርፊያ ወጥመድ ሁሉ ስላስቆመ ነው። እስኪ ተናገርና እንሂድ ተብሎ ሁሉ ነገር እንዲናገር ስለተከፈተ ነው። በምንም አይነት መልኩ የምታደናግሩ ሆናችሁ አይደለም። እንዳልኳችሁ እንደናንተ አይነቱ በሽተኛ ይሄው አሁንም ይከተላል። እኔ ስለሽ ጥቂት ሰዎች አብረውኝ ቢሆኑም ማሸነፈው ነው እንደሆንኩ በጣም እርግጠኛ ነኝ። ማንም ቢደነፋ ማንም ቢያጨበጭብ በምንም አይነት መልኩ ቢታጀብ በሰራዊት ቢታጀብ በገንዘብ ቢታጀብ በምንም አይነት ነገር ቢታጀብ አይሹር ጉባኤ ኢትዮጵያ ላይ ያሉ ጥቂት ሰዎችና ስለሺ ማንም የማይደርስበት ልዕልና ላይ ናቸው። እናም የኢትዮጵያን በሽታዎችም ያራግፋሉ። እሱ ነው እውነቱ። ልደቱ አጀንዳ የሌለው ጠንካራ የሚባል ሰፊ የሚባል ማህበራዊ መሰረት የሌለው ልምድ የሌለው እውቀት የሌለው አቋም የሌለው መንግስት ነው። በነገራችን ላይ ሁሉም ማይክ ዘው ሲያቀረሹ ያየኋቸው ሰዎች የስልሳዎቹ ትውልድ አባላት ናቸው። እድሜያቸውን ቁርጥም አድርገው ይበሉ። እነሱ በሰሩት ስህተት ዛሬ የኛ ትውልድ ወጣቱ እየተገረፈ ነው። ትናንትና ቬል ሱሪ ለብሶ ጸጉሩን አጎፍሮ በጆሮ ግንዱ ስር የሲጋራ ቁሮ ሰክቶ ዘመናዊነትን ሲገልጽ የነበረ የምዕራባዊ ማቶ ዛሬ እድሜው ሲሄድ ስለ ሰላም ስለምናምን ምን ታረጉት? ይሄንን ወጣት ምን አገር አውርሳችሁት ነው? አገር አላወራሳችሁት፣ ባህል አላወረሳችሁት፣ ዕውቀት አላወረሳችሁት፣ አብሮነት አላወረሳችሁት። ያወረሳችሁት እኮ ውሸት፣ ስብዕና ግድያ፣ ስርቆ፣ የገዛ ወገንን እናትን፣ አባትን፣ እህትን፣ ወንድምን መረሸን፣
ሃይማኖትን መተው በማርክሲዝምና ሌኒኒዝም በሚባል የምዕራባውያን ፍልስፍና በተለይ በሩሲያና መሰል ሀገሮች ፍልስፍና ሃይማኖትን፣ ወግን፣ ባህልን አረንቋ ውስጥ ከቶ ማቶ ሆናችሁ ማቶ የሆነ ትውልድ መፍጠር ነው የሰራችሁት። በቃ አለቀ። ምን ሰርታችሁ ነው ደግሞ? እና አሁን መጣህ ደግሞ እንደ ራስህን እንደ ሽማግሌ ስትቆጥር እያንዳንድ የእንጨሽበት እንደ ስነ ስርዓት ያዙ። የእናንተ ችግር እኮ ነው። የእናንተ ቀይ ሽብርና ነጭ ሽብር እያልክ እርስ በርስ ስትበላላ ስታደርገው የነበረው የእርስ በርስ መጠፋፋት እኮ ነው ዛሬ የኛ ወጣቱ ጫካ እንዲገባ ይሆነው። የማን ችግር ነው? አሁን እኮ አበቃ አይባልም። አንድ ሰው የሆነ ዕቃ ቢገዛ ሳሙና ሊገዛ ሄዶ ድንጋይ ቢሰጠው ይቀበላል? ለዛ እኮ ነው ሰው አውቆ አበድነቱና በዛ በክፋት ተውጦ ማንኛውም ነገር ሲያጠፋ ብቻ ሲጎዳ ብቻ ደስ የሚለው አይነት ህሳቤ ወርሶ። ለዛ እኮ ነው እነዛ የክፋት አባቶች መደበቅ አድራሻቸውን መደበቅ ሲገባቸው ጭራሽ መጣው የሆነ አዋጅ ሲያውጁና ያ ደግሞ ትንሽ ትልቁን አብሮ ውን ሲያደርገው በሶሻል ሚዲያ ላይ የሆነ ነገር ለማግኘት ብላችሁ እንደዚህ ትላላችሁ። እዚህ የምትሰሩትን ነገር ሁሉ አታደምጡት ምን ነገር ሊያመጣ እንደሚችል። እናንተ ለምድር እንኳን መከራን የምትጠሩ ነውረኞች ትንሽ ትልቁ አማራልኝ ብሎ የሆነ ነገር ለመቀሸብ ብቻ አፉን እንደፈለገ እየተከፈተ በሁሉም ነገር ላይ የሆነ ተሸካሚ ሆኖ የሚሄድ እንከፍ ትውልድ ነው እንደነዚህ አይነት ሰዎች መጣው እንዲያወሩ እያርጋችኋቸው ያለው። እነሱ ምንም ጥፋት ሁሉ የለባቸው ለማለት የሚያስችል ማለት አሳፋሪ ትውልድ የሚያወራውን የሚሰራውን እንኳን ቆም ብሎ የማያይ ከንቱ አልጫ ትውልድ የሚል ነበር አንድ ሰው። ማንም እንደፈለገ የሚጎርሰው ወይ አይመር ወይ አይጣፍጥ የራሱ የሆነ ነገር የሌለው የሚጎርስ ሁሉ እንደፈለገ የሚጎርሰው ትውልድ ይላል። ለዛ ነው ሶሻል ሚዲያ ላይ የምናየው ገልቱነት አለ። ሰው ራሱ ኢንቨስቱን ወይም የሆነ እንዴት ነው ሌላ ኢንቨስትመንት ካፒታል እንደዘርግቶ ገንዘብ እንኳን ለመስራት የሆነ ነው የተለያየ ልስራ ምን ልስራ ምን አይነት መኪና ልግዛ ምን አይነት ገንዘብ እንደዚህ የትኛው ባንክ ጋር ልስራ ሁሉ ብሎ ይመርጣል እኮ። እንዴት ሰው በራሱ ላይ በራሱ በማንነቱ በህይወቱ ላይ በሰውነቱ ላይ እንዴት ሰው የሚበጀውን ባስተውሎት አይመርጥም? የሚበጀውን በዛ ልክ እንዴት ሰው ለራሱ ምቀኛ ሆኖ ይሄዳል? ሰው ለራሱ ጥላት ሰው የምትጎዱ ይመስላችኋል? እዚህ ላይ ማያችሁ ያንዳንዳችሁ በሙ ራሳችሁ የምታጠፉ ገልቶች ከንቶች እንጂ ሰውን የምትጎዱ አይደላችሁም። እንደ ዘመን በኔ ዘመን እንደዛ አይነት በየትም ቦታ ላይ ቢፈተን ምንም አይነት ዋጋ ቢስ የሆነ አሳፋሪ የሆነ ትውልድ መካከል በመኖር በጣም ነው ማፍር። ምን እንደሚናገር ምን እንደሚሰራ እንኳን ማይነው ነውር ጌጡ የሆነ በነውር ላይ ነውር እየደራረበ ካንዱ ነውር አንዱ ላይ እየዘለለ የማያፍር ማፈሪያው የተበላሸ አንገቱና ጭንቅላቱ ሁሉ ሌላ ራሱና የሰው ናፋቂ የሆነ ከንቱ ትውልድ ደግሞ ለግምገማ መች ደርሰን መጀመሪያ ራስን እያንዳንድ ለኛ የሚመጥን ኢኮኖሚ ገንብታችሁ ለኛ የምትመጥን ሀገር አዘጋጅታችሁ ለኛ የሚሆን ልክ አባቶቻችሁ እንዳደረጉት የኛ አያቶች እንዳደረጉት ለትውልዱ የሚመጥን ሀገር ያወረሳችሁ እኮ ነው የምትመስሉ። ማይክዛችሁ ስትፎክሩ እንዴት ሆኖ ያንን ያለችን ምን እንጂ እነሱ ሊያፈርሱ ሰሩ። ሀገር የሚለው ስም ሁሉ መጠራቱ እስካሁን ነዶታል። ለዛ ነው ስለመገንጠል ጭፍሮቹ የነሱ ርጋጮች ልጆች ሁሉ አማራልኝ ብለው የሚያወሩት ሁሉ ካሉ ስለመገንጠል ስለመበታተን። በዚህ ደራሲም ከሆንክ ጋዜጠኛ ማንኛውም አመራር ከሆንክ አብሮ ስለመሆንና አብሮነት የሚያስገኘውን ጸጋ ተናገር። እዛው አባቴ የከተበን ወይም ጠላት የከተበን ነገር እየተፋ ለምን አልተበተንም ለምን አንድ አልሆነም ዲፋክቶ እንትና ምናምን እየተባለ ይሄ ከየትኛውም ቦታ ላይ የተቃረመ ትርክት እየተረክ በዛ ትርክት ውስጥ የሚጠመድ የተበላሸ ሰው እየሰበሰብክ የተበላሸ ግብይት የምትገበዩ ሰዎች አላችሁ። ያለውን እናጥፋ ብለው ነው እንጂ ሲጀመር እንገንጠል ብሎ መገንጠል ታላቅ ነው የሚል የተዛነፈ ትውልድ ዘቅዝቆ የሚያስብ ማለት ነው። ልክ ጫማው ጭንቅላቱ ጫማ የሆነ ማለት ነው። ጫማው ደግሞ ጭንቅላት የሆነ የተገላበጠበት አይነት ማለት ነው። ምኑን ቢሰሩማ እንደዛ ሲሉ ነበር እንዴ? ልናጠፋ ተቀጥረናል፣ ሳናጠፋ ተረፋችሁ። ሀገር የሚለው ስም ልናጠፋ ነበር አልጠፋለች። ሰው ለምን የሚለው ነው እንጂ እንደዛ ቢሰሩማ እኛ ራሱ እናስታውሳቸው ነበር እንጂ እነሱ መጥተው ይፈክሩ ነበር። እንጉርሽ ስትሉ የተገናኙ ሰዎች በጠቅላላ ሁሉም የየራሳቸው አጀንዳ አላቸው። አንደኛው ኢትዮጵያ ተበታትና ማየት ነው የምፈልገው ሲል የነበረ ሰው ነው። አንደኛው ደግሞ እንጀራና ሌሎችን ምናምን ቁሳቁስ ከነሱ ሱቅ አትግዙ፣ አማራ ሱቅ አትግዙ ምናምን ሲል የነበረ ነው። አንደኛው ደግሞ ከክልላችን በቃ እነዚህን ጠርጋችሁ አስወጧቸው ምናምን ሲል የነበረ ነው። እንደ ጀው የቀወይነቱ ደግሞ እኔ አካባቢ በኔ ባለውበት አካባቢ ትንፍሽ ቢል አንገቱን በሜንጫ ነው የምንለው ሲል የነበረ ነው።
አንደኛው ደግሞ ለእኛ ያልሆነች ኢትዮጵያ ባፍጡማ ትደፋ በቀለ ትግራዋይ ካልሆነች ምናምን አፈር ድሜት ብላ ምናምን ሲል የነበረ ነው። እኔ እኮ እነዚህ ሰዎች ስለ ኢትዮጵያ ግድ የለንም ሲሉ የነበሩ ሰዎች ዛሬ ምንድነው ግድ የሰጣቸው? ምንድነው ግድ የሰጣቸው? እስኪ ጠይቁልኝ በመድኃኒዓለም። የጠላት ወዳጄ ነው ትላንት ትበቃት፣ ዛሬ ደግሞ ካልሰበሰበን የምትሉት ምንድን ነው? ኢትዮጵያ ያጠፉ የነበረውን ነገር አቀዱ። ፈጣሪ አልፈቅዳለ። ፈጣሪ አልፈቅዳለ ማለት በሀገር ውስጥ ያሉ ጀግኖችን እየፈጠረ እያሰማራ አቅም እየሰጠ እያሸነፉ በየተሰለፉበት እስከ ነውራቸው እጃቸው እየተቆረጠ ጉድጓድ ውስጥ ሲጣል አሁን በዛ ርኩሰታቸው እስከ ሞታቸው ድረስ ቢሄዱ ምንም እንደማያዋጣ መስሏቸው በተቀደሰው ስም አሁንም ተመልሰን እንምጣና አሁንም ለክፋትና ለጥፋት ተባብረን ዝግጅት አድርገን ወደ ለመርነው ጥፋት እስክንሄድ ድረስ ጊዜ ይሰጠናል። እንዲህ እያልን እናሹፍ ነው እንጂ የሰላም ጥሪን ጠርተዋል። ትውልድ ከትምህርት ቤት ሲስተጓጎል ተናግረዋል። በምንም ቦታ አልተናገሩም። በነገራችን ላይ በእነዚህ ሰዎች የሚደናገረው የነሱ የሽንት ጨርቅ ሆኖ ለነሱ መኖር የሚማገድ ከንቱ የኢትዮጵያ ምቀኛ ትውልድ የሆነ ባለበት ላይ ማንነቱ ሁሉ ቆሻሻነትና ባንዳነት የወረሰው ትውልድ ነው በእነዚህ እየተጋለበ ያለ እንጂ የሚያሳስቱ ሆነው ሁሉ ስላልሆነ ማለት ነው። ሰዎች ግን ምንድነው ስራቸው? ቋሚ ስራቸውን እኔ ማወቅ ፈልጋለሁ። የትላንቶቹ ፍቅር እስከ መቃብሮች፣ የሽግግር ፍቅር እስከ መቃብሮች ምንድነው? በምንድነው የሚተዳደሩት? መተዳደሪያቸው ምንድን ነው? እስኪ ጠይቁልኝ። ጋዝ ነው የሚቀዱት? ወበር ነው የሚሰሩት? ምንድነው የሚሰሩት? እስኪ ጀዋር ደግሞ በዚህ ሁሉ ዘመኑ እስኪ የትኛው ፔሮል ላይ ነው ስሙ ተጽፎ የሚያውቀው? የግብጽ ፔሮል ላይ ካልሆነ በስተቀር። አሁን ደግሞ ሻዕቢያ ተጨምራ ፔሮሏ ላይ አካተዋለች አሉ። ስለዚህ አሁን ዛሬ ቀሪት ቢል ቄሮ ቢል ጆሮ ዳባ ልበሳለሁ ማን የኦሮሞ ወጣት ያው ዘለላ ጸጉር የሚሰጥ የለም። ዘመንን እኮ ያስጠሉት እኮ የዘመነ ደጋፊዎች እኮ ናቸው። ምናምን ሲጨንቀው በዘመነ መንገድ መውጫ ይፈልጋል። የሆነ ነገር ሲፈልግ ደግሞ ዘመንን አይደለም የሚጠሩ ወይንም ማስረስን አይደለም ከጎጃም መሪ እንዳይወጣ ነው። ስለዚህ በአናቱ ማሄድ ይችላል። ጎጃም የራሱን ፕላን ኤ ፕላን ቢ ብሎ የራሱን ነገር ማስቀመጥ አለበት። ምንድነው ከአማራነት የጎጃም ህዝብ ምንድነው ያገኘው ትርፍ? ህዋት ሲመጣ ሄዶ ከመማገድ ውጭ፣ በዛ ኦነግ ሲመጣ በዛ ሱዳን ሲሄድ ከመማገድ ውጭ ለምንድን ነው የአማራ የፋኖ አመራሮች ወይንም የጎጃም ተወላጆች ለምንድን ነው አንድነት ይህን ያህል የሚለምኑ? ለምንድን ነው ነው? እነሱ ናቸው እኛን ተለማምጠው መያዝ ያለባቸው እንጂ እኛ ልንለማመጥ አይገባም። ማን ነው ዋጋ እየከፈለ ያለ በሳምንት ውስጥ 5-6 ድሮን እየዘነበበት ያለ የትኛው አካባቢ ማህበረሰብ ላይ ነው? ስለዚህ ይህንን የሽሩሩ ፖለቲካ የሆነ አካል ሲነካ እንደዚህ እንባላለን ምናምን ማለት አያስፈልግም። እዚህ ጋር ደግሞ እያንዳንዱ ሰው የአማራ ፋኖ በጎጃም ተወካይ የለም፣ ቃል አቀባይ የለም። የምትናገሩት እያንዳንዳችሁ የራሳችሁንና የራሳችሁን ነው። ለምን ትፈራላችሁ? ፋኖ ወክሏችኋል። እንደ ተወላጅ የራሳችሁን እንትን ነው እንትን የምትሉ ማንም ሰው በፈለገ አውድ መተርጎም ይችላል። እናንተ የፋኖ ቃል አቀባይ አይደላችሁ፣ ወይንም የፋኖ የህዝብ ግንኙነት እንትኖች አይደላችሁ። የምትናገሩት የራሳችሁን ሀሳብ ነው። ከሌ ስለተነገረ ሲጀመር ማን መሪ ያለው ማለት የሆነ ጫፉ ላይ ነው ያለው። ተናግራል ደጋግመን መሪ የለውም ነው። አሁን ይሄ አንድ ጭንጋፍ ነው። እናት አባቱን አልታዘዝም ብሎ አምጾ በተሰጠው አድራ ሁሉ የባለገ የማገጠ አንድ ልጅ ነው። እንደነዚህ አይነት ሰዎችን የሚሰበስብ ደግሞ ከነሱ በላይ ሲማግጥ በየሄደበት ሲረገም የኖረ የመርገም ጨርቅ አለ እና ይሄ አንድ እንደ ጎጃም ያስባል፣ አንድ እንደ መሪ እንዳለው ምናምን ያስባል። ሲጀመር ማን ነው ሰብሳቢ? ማን ነው መሪ? እብድ ሁሉ የሚሰበሰበበት ያበደ ሁሉ ለመዝረፍ እንደዚህ ለመግደል ለብልግና ለነውር ሁሉ የሚሰበሰብበት መድረክ እኮ ነው። እንትን ያልከው ጥላትን 15 ሚሊዮን ብር ከናንተ ጋር ሲማግጥ የናንተን ቆሻሻ ነገር ሲያስፋፋ ከቆየ በኋላ 15 ሚሊዮን ብር ይሸጣችሁ ነውረኞች ያደረጋችሁትን ነገር ሁሉ በመተረክ ጊዜ ማጥፋት ሁሉ አያስፈልግም። ማንኛውም እያንዳንዱ ሰው የሚዘራውን ቢያይና በዚህ ሰሞን ላይ ባለው ድንጋጤና እንደዚህ እየታዘብን ነው፣ እያየን ነው። ከጀርባ የምትዘራውን ሁሉ ታጭዳለህ። የትኛውን ቦታ ላይ በካቦ ብትታሰርም አንድ መሆን የማትችል ከእናት ከአባት ጋር የማትዋደድ አብሮ ከሚኖር ሰው ጋር በበጎ በይቅርታ የማትኖር ሁሉን ነገር አርከሰ የወጣ እርኩስ ሁሉ የትም ቦታ ላይ ቅድስናን ልታወራውም ልትናገረውም ልትኖረውም አትችልም። እስከዛው ቆሻሻህን ሳይጋራ ወደ ቀብር የሚያጣድፍ ካለ መልካም፣ አለዛም ካንተ ጋር የተነካካ ሁሉ አብሮ ይቀበራታል እንጂ እንደናንተ አይነት ቆሻሻዎችን ቆሻሻነት ኢትዮጵያ ወርሳ የምትቆሽሽበት ዘመን አይኖርም። ጉዳያችን ኢትዮጵያዊነት ስለሆነ ማለት ነው። ማን ነው ጎጃም እነዚህ ላይ በፓርላማ ወይንም በካርድ የተመረጠ እዚህ ላይ አለ እንዴ? የራሳቸውን ሀሳብ ነው እንትን የምትሉ እነሱስ ከህወሓት ጋር ነው የሚሰሩ። ዘመነ አስረስ ከህወሓት ጋር ይሰራል እያሉ ሲያጠለሹስ ስብዕናቸውን የፖለቲካ ስብዕናቸውን ሲገሉስ የእነሱ ቅዱስ ነው፣ እኛ መልስ ስንሰጥ ኃጢአት ነው። ከዚህ ከቆፈን ውጡ። ይህ እንደዚህ አይነት አማራን በፍርሃት አይደለም ነፃ የምታወራው። በቃ እውነት ካለ እውነትን ይዘህ ተጋፈጥ።
ውሸት ከሆነ ደግሞ ውሸትን መከተል የለብም። ጣሊያን መጣ፣ ፈረንጅ መጣ፣ ኤርትራ መጣች፣ ሱዳን መጣች። ማን ነው ጠላታችን? እስኪ ጠላቴ የምትሉት ማን ነው? መከላከያ ወንድምህ፣ ሚኒሻ ወንድምህ፣ ፖሊሱ ወንድምህ፣ ፋኖ ወንድምህ ነው። ይህ ወንድማማች እየተጋደለ ወደ ባርነት ወደ አመፅ እየሄደ እንዴት ነው ነፃነት አማራ የሚያመጣው? የማን አባቱ ገደል ገባ እያልክ ከማጋደልና ወንድምህን ከወንድም ከማጫረስ ይልቅ ወንድሜ ተመለስ፣ የሄድክበት መስመር ትክክል አይደለም፣ ለእኛ አይበጅም፣ 21ኛው ክፍለ ዘመን አይመጥንም፣ ዱር ገደል የሄዱት ወንድሞቻችን ያስፈልጉናል። ትኩስ እንጀራውን እየበላ የታጠቀውን ኃይል ብቻ አጋፍቶ እያለቀ እየተላለቀ እዚህ ሁኖ አይዞ በለው የሚል ሞልቷል። እኔም ከሆንኩ አንዱ አንተ አይደለ በሉኝ እዚህ ላይ። አዎ እናጋልጥ፣ እኔም ልጋለጥካል። ሸፍነን ይዘን ነው እንጂ የትም አይደርስም ነበር። ማታ ስንቅ እያቀበልን ነው እንጂ የትም አይደርስም ነበር። ስለዚህ እነዚህ ሰው መጎተት ለመንግስት ምኑም አይደለም፣ ለእነሱ ህይወት ግን መታደግ ነው። ልጆቻችን ከሞት እናድናቸው። ከእኛም ከእናንተም ተብሎ ሰላም ይምጣልንና ልማት ፈላጊ ነን፣ ልማቱ ይስተካከልልን። የተቋረጡት ስራዎች መጓተት ሳይሆን ቅድሚያ ይሰጥልን። ኩሩና መመቻችን መከላከያ ሰራዊታችን እንደተባለው ድንበር ጠባቂ ነው፣ ድንበር ጠባቂ ነው። ከመሃላችን በተፈጠረው ችግር ምክንያት መንደር ድረስ ወርዶ እየተሰቃየ ነው። ለዚህም እንግዲህ ሰላም ነው መፍትሄው። በምክክር በመቻቻል በመወያየት ካሉበት ድረስ በመሄድ በማንጣት የገቡትም ገብተዋል፣ ያልገቡትም የቀሩትም እንዲቀሩ አውጡልን ብለናል፣ ለምነናል። ይሄ ህብረተሰቡ በራሱ ስሜት ብዙ 2 ዓመታት መከራውን ካየ በኋላ እየደረሰ ነው። ያስቸገረው ማን ነው? የራሱን ልጅ መቅጣት፣ ጎረቤቱን መቅጣት፣ አብሮ መቆም ነው የተሳነው። ጎረቤት እንደ ጎረቤት ባለው ነገር ላይ አንዱ አንዱን እየበላ አንዱ አንዱን እያጋደለ አንዱ አንዱን እያወገዘ አንዱ አንዱን እያባረረ ኢትዮጵያ ውስጥ በጥይት ከሞተው ሰው እንደ ጉባኤ ኢትዮጵያ በምላሳችን የገደልነው ሰው ይበዛል። እሱን ቪዲዮዎችን ወደ ኋላ ሄዶ ማየት ይቻላል። ህብረተሰቡ በዚህ ልክ መጥቷል፣ ይበቃናል እያለ ነው። የመከላከያን ክብርም ይሄው ህዝብ እየመሰከረ ነው። ነገር ግን አድማጭ ተመልካቹ ደግሞ ጉዳዩን እውነታውን አይደለም ለመስማት የሚፈልገው። እውነታውን ለመስማት ቢሆን ጉባኤ ኢትዮጵያ ላይ ይመጣል። ሐቅና ሳቅ ላይ ማነው ቴዎድሮስ አያሌው የሚባል ልጅ አለ፣ በአማራ ክልል ጉዳዮች ላይ ባለው። በትግራይ ጉዳይ ላይ ያለውን ደግሞ አርያ ገብረ ተስፋ ማርያም ነው፣ እንደዛ አለ። ወዲ ሻምበል አለ ትግራይ ጉዳይ ላይ። ኦሮሚያ ክልል ላይ ካለ ውብሸት ታዬ አዲስ ምንጭ አለ። ሌላም ካለ ንገሩኝ። እኔም ማቃቸው እንኳን ከነዚህ ሰዎች ላይ አዝዘን እንዲህ ብላችሁ አጣርታችሁ ኑ ምን ነው እየተፈጠረ ያለው ቢባል ጉባኤ ኢትዮጵያ ሄዶ ያጣራል። ቴዎድሮስ በወሎ አካባቢ ላይ ያለውን ያጣራል። እንዳጠቃላይ በየትኛውም ቦታ ላይ ብታዘዝ ሙሉን ማቅረብ እችላለሁ። ነገር ግን ሰው የሱን እብደት የበለጠ የሚጨምርለትና የበለጠ እንዲያብድ የበለጠ እንዲቃሽ የበለጠ ጥላቸው እንዲያድግለት ለዛ የሚመቸውን ከዛ ቅዠታም ከሆነ እውነቱን ቢነገረው እንኳን የማይቀበል ከሆነ አካል ጋር እየሰማ የበለጠ ያብዳል። በዛው እስከ ቅዠቱ እየቃየ ይጓዛል እንጂ ሐቁን ለማወቅ አይደለም። ምንነጋገረው ምንጨቃጨቀው ማንኛውም ነገር የሚባለው ጥላት ገዝፎ የፈለገውን የሚጫወትበት የጥላት የጥፋት አውድ ተፈጥሮ የሚደረግ ድርጊት እንጂ ችግሩ እንዲፈታ ችግሩ መፍትሄ እንዲያገኝ አይደለም። እሱን አይደለም፣ አስመሳይነት ነው። ሲጀመር ችግሩ ይወራል፣ ቀጥሎ ግን የባሰ ችግር ለመፍጠር ለዛ መጫወቻ የሆኑ አሽንጉሊቶች ነው የሚሰበሰቡበት። ሚዲያው ላይ ገብቼ እንደአየሁት እንደማየው አሁንም እንደማየው ያለው ነገር ቢኖር ሰው በራሱ ላይ ምቀኛ ሆኖ የራሱን እብደት የሚያባብስ ሌላ እብድ ይፈልጋል እንጂ በጎ ነገር አይፈልግም። ለዛ ነው እንጂ አልታወቅ ብሎም አይደለም። ይኸው ህዝቡም እየተናገረ ነው። ነውረኛ ልጁንም የሚደረገው ነገር ሁሉ ይሆናል። ኢትዮጵያም ትከትላለች። እብደቱ የያዘው ሰው እስከ እብደቱ ገደል መግባት ይችላል። ፍጻሜውም ያ ነው የሚሆነው። ሰዎች ጎበዝ ከሆናችሁ ራሳችሁን አድኑ። ያለዛ ግን የኢትዮጵያ መሻገር እውን ነው። ኢትዮጵያ ታበጽሕና በእግዚአብሔር። ኢትዮጵያ ትቀጥላለች። ቆሻሻ ልጆቿን ቢሆን ቆርጣ ካንሰር እንደያዘው ጡት ቆርጣ ቀብር ውስጥ ከታ ከፍ ትላለች። መልካም ጊዜ